ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለ ቢስጭ እስጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ዛሬ ሚዛናችን ዝላችሁ የመጣ ነው እንግዲህ ሰበር መረጃ ነው። እስራኤል በከፍተኛ ተጠንቀቅ ውስጥ እንደሆነች በመላ ዓለም የሚገኙ ሚዲያዎች እየዘገቡት ነው። የዚህ መረጃ ምንጫችን ሮይተርስ ነው። ሮይተርስ እንደዘገበው ከሆነ እስራኤል በከፍተኛ ተጠንቀቅ ላይ ሰራዊቷ እንዲቆይ ታዟል ማለት ነው። ይሄ የሆነው ከኢራን ጋር እንዳልኳችሁ ጠዋት እንዳልኳችሁ የተነሳው ውጥረት ወደ ከፍተኛ ደም መፋሰስ ሊገባ ይችላል። በዚህ ጉዳይ ላይ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሙሉ ዝግጅትን አጠናቀናል፣ የኢራን ነገር የተበላው ቆብ ነው አበቃቅቶለታል፣ እርምጃ እንወስዳለን የሚል ዛቻ እያሰሙ ነው። ይህን ተከትሎ እስራኤልም የአሜሪካን ኮቴ ተከትላ ኢራንን ለማጥፋት ወይም ደግሞ ለማውደም የሚያስችል እንቅስቃሴ በከፍተኛ ተጠንቀቅ ነው ያለችው። ኢራን ደግሞ በ24 ሰዓት ውስጥ የኒውክሌር መሳሪያ ልትታጠቅ ትችላለች የሚል መረጃ በመላ ዓለም እየተሰማ ነው። በእርግጥ ኢራን በሚቀጥሉት 24 ሰዓት ውስጥ የኒውክሌር ባለቤት ትሆናለች ወይስ አይደለም የሚለው ራሱን የቻለ ነገ ከነገ ወዲያ የምናየው ጉዳይ ነው። በእርግጥ በ12 ቀኑ የእስራኤል እና የኢራን ጦርነት ውስጥ ፓኪስታን ለኢራን መሳሪያ የኒውክሌር መሳሪያ እሰጣለሁ ሁሉ ብላ ስትፎክር ነበረ። እንደዚሁ ሰሜን ኮሪያ እኔ ለኢራን የኒውክሌር መሳሪያ አቀርባለሁ ብላ ስትፎክር ነበረ እና አንዳንድ ጭምጭምታዎች ከራሽያም የኒውክሌር መሳሪያ ልታገኝ የራሷ የዩራኒየም ተብላልቶ ለኒውክሌር መሳሪያ ዝግጁ ከሆነ ሆነው ካልሆነ ደግሞ በዚህ መልኩ ታገኛለች የሚል ከፍተኛ ስጋት ነበር በመላ ዓለም። በመላ ይሄ ጦርነት አይቀሬ ጦርነት ነው። መካከለኛውን ምስራቅ ብቻ ሳይሆን ዓለምን ወደ መቀመቅ ሊወርድ የሚችል በጣም አስፈሪ የዓለምን ኢኮኖሚ ሁሉ ሊያናጋ የሚችል ነው። የሆነ ሆኖ ወደ እስራኤል አንዳንድ አገሮች በረራ አቁመዋል። ዜጎቻቸውን ወደ እስራኤል እንዳይንቀሳቀሱ፣ ወደ ኢራን እንዳይንቀሳቀሱ ከፍተኛ ማስጠንቀቂያ እየሰጡ ነው። ከኢራን አንዳንድ አገር ዜጎች እንዲወጡ እየተደረገ ነው። ከእስራኤልም እንደዚሁ ዜጎች ራሳቸውን በከፍተኛ ሁኔታ እንዲጠብቁ ማስጠንቀቂያ እየወጣ ነው። ስለዚህ እንደተባለው ኢራን ይህን ኒውክሌር መሳሪያ ቢኖርም ባይኖርም በእጇ ላይ ያለውን መሳሪያ ሙሉ በሙሉ ልትጠቀም የምትችልበት እድል በጣም ሰፊ ነው። ትራምፕ አብቅቷል ነው እያለ ያለ የኢራን ጉዳይ ከተዘጋው ዶሴ ነው፣ ፋይሉን ዘግተን ወደ መዝገብ ቤት ልንመልሰው ነው፣ ችግር የለም እያሉ ነው። እውነት ችግር የለም ወይ? አይመስለኝም። እኔም አይመስለኝም። እንደምታውቁት ኢራን በከፍተኛ ውጥረት ላይ ነው ያለችው። ኢንተርኔት ሙሉ በሙሉ ተዘግቷል። የአገር ውስጥ ስልክ እንኳን በአግባብ እየሰራ አይደለም። የኢራን የከፍተኛ የጦር ኃይሎቹ ኮማንዶዎቹ የኢራንን ከተሞች ለመቆጣጠር ከበባ እያደረጉ ነው። ስለዚህ ኢራን ከውስጥም ከውጭም ነው የምትዋጋው። እንዳልኳቸው የውጭ ጦርነት ከተነሳ ግን የውስጡ በአንድ ጊዜ በራሱ ጊዜ ጸጥ የሚል ነው። ተባራሪ ጥይት ብቻ ሳይሆን ዋናው የጀት ሚሳኤል ወርዶ ህዝቡን አናቱ ስለሚያፈርስ ቤቱ አይቀረጥ እና በረራ ቆሟል። ወደ እስራኤል አንዳንድ ሀገሮች በረራ እንዲቆም አድርገዋል። እና ይህ ጉዳይ እየተፋፋመ ነው፣ እየተጋጋመ ነው። እንደተባለው የኒውክሌር መሳሪያ የምታገኝ ከሆነ በጣም 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 አደገኛ ነው የሚሆነው። ማለት አጥፍቶ የመጥፋት ማለት ነው። ምናልባት ከ50 እና ከ60 ዓመት በኋላ ዓለም የኒውክሌር መሳሪያ ጥቃት ልታይ ትችላለች ለመጀመሪያ ጊዜ በእርግጠኝነት እስራኤሎቹም እንዲጠቀሙ ይችላሉ። በእርግጠኝነት ኢራኖቹ ደግሞ እጃቸው ላይ ካለ ከመጠቀም ወደኋላ እንደማይሉ 100% እርግጠኛ። አንዳንዶቹ ኢራን ብቻ ነች ይላሉ። ኢራን ብቻ ልትሆን አትችልም። ኢራን የራሽያን ጦርነት በገንዛ ሜዳዋ እና በገንዛ ህዝቦቿ የቻይናን ጦርነት የምትገጥምላቸው ከሆነ አስፈላጊውን ሁሉ ያግዛል። አስፈላጊውን ሁሉ ኢትዮጵያ ውስጥ ትንሽ እቺ ፖለቲካ የሚተነትኑ ሰዎች ቀንጨር ያለ ስለሆነ ይመስላቸዋል ራሽያ ለኢራን የምትሰጠውን የጦር መሳሪያ ስጦታ እንደ ቲክቶከር እየቆረጸች እንደዛ ነው የሚመስላቸው አይደል? ለምን ቬንዙዌላን አላዳኑም? እንደዛ ከሆነ ለምን ቬንዙዌላን ያድናሉ? ምን እዳ አለባቸው እንደ ቬንዙዌላን የሚያድንበት? የቬንዙዌላ ህዝብ፣ የቬንዙዌላ ጄኔራሎች የቬንዙዌላን ጥቅምና ክብር አሳልፈው ከሰጡ የቬንዙዌላ ህዝብ በደስታ ወጥቶ ከሆነ ጠዘ ራሽያ ምን ቤት ነች? አንተ ቆረቆንዳ አልቻለም እኮ። የራሽያ የመከላከል ስርዓት እኮ ቬንዙዌላን አላዳናትም። ዢጂንፒንግ የት ነው ያሉት?
አያቶላ የት ነው ያሉት ብላችሁ የምትጠይቁ ቆረቆንዳዎች ህዝቡ አገሩ አሳልፈው የሰጠውን የገንዛ መሪያቸው እጅና እግሩ ታስሮ እንደ ሌባ አይኑ ተጨፍኖ ተቆራፍዶ ሰው ሀገር ሄዶ ፍርድ ቤት ሲቆም የገንዛ ህዝቡ የጨፈረው ቻይና ምን ቤት ነች? ለአንተ የምትሞት እንደዚህ አይደል? ታስቡት። አሁንም በአንደኛው መቶ ክፍለ ዘመን ጀነራሎቿ የሸጧትን አገር ቻይና ልትሞትላት ነው። እንደዛ ነው የሚያስቡ ጭንቅላታቸው። ህዝቦቿ የገንዛ ፕሬዚዳንታቸው ታስሮ ሲሄድ አረ ለምን ብላ ቻይና ልትዋጋ ተጠቃሚን ጭንቅላትን አትቆረቀንድ። ኢራን ግን እስከ መጨረሻ የደም ጠብታ ኢራን እስከ መጨረሻ የደም ጠብታ ሊታገሉ ሊፋለሙላት የቆረጡ ሚሊዮኖች ስላሉ ከኢራን ጎን መቆም አዋጭ ነው ለራሽያ ናቸው። ባይወዷት እንኳን ቢያንስ የእነሱን ውጊያ እየተዋጋች ነው። ቢያንስ የዓለም አሰላለፍ እንዲቀየር ኢራን የምትችለውን ሁሉ እያደረገች ነው። ምዕራባውያን አንገት ለአንገት እየተናነቀች ነው። እና ቻይናች ከዚህ ጀርባ አሉ ነው ምን ያለው 100% እርግጠኛ ነኝ። ነገ ሲፈነዳ ታያለህ። ነገ ሲፈነዳ የምታዩት ጉዳይ ነው። እና አያስቡም ማድሮ ላይ ለማድሮ አያቶላ ከምንድነው ቬንዙዌላ ጋር ግንኙነት ነበራቸው። ወታደራዊም ኢኮኖሚያም ግንኙነትና ትስስር ነበራቸው። ለምን አያድኑትም ይላል። ለምን ያድናሉ? አንተ የሸጥከውን ዜጎቿ የሸጧትን ሀገር አያቶላ መጥቶ ሊሞትልን እንጂ አያቶላማ እንኳን ለቬንዙዌላ ቀርቶ ለኢትዮጵያም እንኳን በሰሜኑ ጦርነት ከፍተኛ እርዳታ እጅግ በጣም የተራቆቁ ድሮኖችን ሰጥታለች። ለራሽያም ሰጥታለች እኮ። ግን ለሚፋለም ህዝብ ነው የሚረዱት። እጅ እግሩን አጣጥፎ እንትን ቄጠማ እጅ ላለው ህዝብ አይደለም። እንደዛ አይደለም። እንደዛ ኢትዮ ፎረም ብዙ ጊዜ እንደዛ ይላል። ራሽያ ምንም አላመጣችም ቻይና። አንተ አልገባህም። ጥሬ አልገባችሁም። እስማ አሜሪካኖች እየተፋለሙ አይደል እንዴ? 500 ቢሊዮን ሰማል። እንደዚህ ያለ የጦር እርዳታ በዓለም ተደርጎ አይተውም። በዓለም ይሄ ጀበና ቡና እየጠጣቸው ሰፈር ታወራላቸው። በቃ ሱቆት መስላችኋል። በዓለም ይሄም 500 ቢሊዮን እርዳታ ነው የሰጠችው እስካሁን አሜሪካ እና ኔቶ ጭምር እንደዚሁ በቢሊዮን ስፍር ቁጥሩ የሌለው ገንዘብ ለዩክሬን መጥቷል። ዩክሬን ግን እችን የኔን ጥፍር የምታክል መሬት ማስመለስ አልቻለችም። እና ለምን ልክ የቻይና መሳሪያ አልሰራም ምናምን ብላችሁ እንዳንቋሸሻችሁ፣ ለምን የአሜሪካ መሳሪያ እርባና ቢስ እንደሆነ በራሽያ ሚሳኤሎች ተቆጥቅጦ እንዳለቀ ለምን አትነግሯቸውም ታዲያ? ለምን አትነግሩም? እቺ የኔ የአጋዚ ጥፍሬን የምታክል እቺ ጣቴን የምታክል ቦታ ያ ሁሉ ስፍር ቁጥር የሌለ የተራቀቀ የኔቶ መሳሪያ ማስለቀቅ አልቻለም። ከራሽያ መንጋጋ ላይ የራሽያ መንጋጋ ግጥም አድርጎ ይዟል። ግጥም አድርጎ የጂፒኤስ ሲስተማቸው ተከትሎ እግር በእግር ተከትሎ ይለቅማል። የአሜሪካን መሳሪያ ቆሼ ተራ ነው ያደረገው። መሳሪያዎቻቸው ቆሼ ተራ ያልሰጡት መሳሪያ የለም። ምድር ላይ ለዩክሬን ይጠቅማል ተብሎ የታሰበ መሳሪያ በሙሉ ተሰጥቷል። ግን ምንም የፈየደ የለም። እና ኢትዮ ፎረም ብዙ ለማንጓጠጥ የሚሞክሯል። በእርግጥ የእውቀት ማነስ አይደለም፣ ያውቃል። ተልኮ ነው እሱ። የሲአይኤ የሞሳድ ተላላኪ ስለሆነ የግድ ቻይናን ማንጓጠጥ ግድ ይለዋል። ራሽያ እንጀራና እንጀራ ነው እና እንጂ በተረፈ የራሽያንና የቻይናን እጅግ በጣም የተራቀቁ መሳሪያዎች እንትን የአሜሪካ ሳይንቲስቶች ጥንቆላ ነው ወደ ማለቱ ሊሄዱ ነው። አሁን ወደ ትክክሉ ናቸው። እንኳን የቻይናና የራሽያን መሳሪያ ቀርቶ የኢራን ሃይፐርሶኒክ ሚሳኤል 1400 ኪሎ ሜትር በ6 ደቂቃ የሚሄደው ራሱ ይሄማ ጥንቆላ ነው፣ መተት ነው ወደ ማለት እየሄዱ ነው የአውሮፓ ሳይንቲስቶች። አልተቻለም፣ እስካሁን አልተሳካላቸውም። በነገራችን ላይ ይህን ጠይቅ፣ ጉግል አድርግ። ሃይፐርሶኒክ ሚሳኤል ጉዳይ የተሳካላቸው ለቻይና፣ ለሰሜን ኮሪያ፣ ለራሽያና ለኢራን ነው።
አይመስላችሁማ? ቀን ሆሊዳ ደነዘዘው ጭንቅላት እሱ አስተካክል። ይሄን ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉም። እወዳችኋለሁ። ፒስ